እንደ ወላጅ ወልዶ ከእግዚአብሔር አደራ ተቀብሎ ቀጥሎ የሚያስረክበው ለትምህርት ቤት ነው። የነገ እጣ ፈንታ መሰረት የሚጣልበት ትምህርት ቤት ነው። ከኛ ጋር ከወላጅ ጋር ከሚውሉበት ጊዜ በላይ ልጆች ትምህርት ቤት ነው የሚውሉት። የነገ ራዕያቸው በጣም የተያያዙ ነገሮች ስለሆኑ የትምህርት ቤት ደንቦችና ህጎች ከዚህ ጋር ያሉበትን ደረጃ ማንሳት ጥሩ ነው ብለን እናስባለን። አሁን ደግሞ ጊዜው በቃ ግሎባላይዜሽኑ ከባድ ነው። ልጆች ስለ ብዙ ነገር ካቅማቸው በላይ የሚያስቡበት ጊዜ ላይ ናቸው። ብዙ መረጃዎች በጣም ትምህርት ቤቱ ዲስሚኔት የሚደረግበት ጊዜ ላይ ነን። ትምህርት ነው ፕራዮሪቲ የሚሰጠው ትምህርት ቤት ሲሄዱ ልጆች ወይስ ደግሞ ይሄ ይዘውት የሚሄዱት ጃንክ ኮተት መረጃዎች ናቸው? የሚያወሩት ምንድን ነው የሚለው ከአቅም በላይ ሆኗል። ተማሪዎችን ወደ ትምህርት ቤት ስንልካቸው ስነ ምግባር ጉዳይ ወላጅ ብቻ ወስዶ አይደለም። ከዩኒፎርም አለባበስ ጀምሮ የመንግስት ትምህርት ቤትም የግል ትምህርት ቤቶች ላይም እየተዘነጉ አይደለም ወይ? ደንቦችን ልብስን በስነ ስርዓት ለብሶ መሄድ ኢቭን ምን ለብሶ ልብስ እኮ ድሮ ታይቶ አጥሯል፣ ረዝሟል፣ ተቆርጧል፣ ወደ ውስጥ ገብቷል። እያንዳንዱ ነገር በር ላይ ተፈትሾ ነው የሚገባው። ኢኖቬት እንዲያደርጉ ብዙ ነገሮች አለ። ብዙ ላብራቶሪዎች አሉ። በጣም የግል ትምህርት ቤቶች ትልልቅ ተቋማት ያሏቸው ላይብረሪዎቻቸው፣ ሪፈረንስ መጻሕፍቶቻቸው በጣም ጥሩ ነገሮች አሉ። ግን ይሄን ነገር ፕሮፐርሊ እየተጠቀምንበት ነው ወይ? በተመሳሳይ ሌላ ደግሞ አሻሚ ነገር መጥቶልናል። አሁን ቴክኖሎጂው ግሎባላይዜሽኑ ያመጣብን ነገር ኤአይ አስቢ። ኤአይ ተማሪዎች አሁን ላይ ጥያቄዎቻቸውን በኤአይ ነው መልሱን እያገኙለት ያሉት። ይሄንን ማኔጅ ለማድረግ ትምህርት ቤቱ ኃላፊነት መውሰድ አለበት፣ ቤተሰብ ኃላፊነት መውሰድ አለበት። ዛሬ ላይ እኮ በየትምህርት ቤቱ እየተከበሩ ያሉ ቀን ተብሎ የምናምን ቀን የሚባሉት እኮ ተማሪዎች ዘናጭ የሆኑ መኪናዎችን ለ2 እና ለ3 እየተከራዩ ነው እያከበሩ ያሉት። ይሄን እያየን ነው። ያ ሁሉ የድሬሲንግ ለልብስ የሚወጣ ወጪ፣ ለሜካፕ የሚወጣ ወጪ በጣም ብዙ ብር እኮ ነው። ሁሉም 500 600 ማምጣት አይተበቅበትም። መነሻ አይደል የመግቢያ ውጤት። ይሄን ያክል ትምህርት ቤት አላሳለፉም መባል ኖርማል። ለምን ልጁ አንደኛ ወጣ ሲባል ምን እየሰራ ነው? አንደኛ ወጣችሁ ሰው እንግሊዘኛ ሲናገር ነው በቃ ምሁር የሚል አይነት አመለካከት ትንሽ እሱም አስከፊነቱ እየጎላ የመጣ ይመስላል። ሰላም እንዴት ናችሁ? ዛሬ ፖድካስቶች ነን። ዛሬ ደግሞ በሌላ ጨዋታ መተናል። እንዴት ናችሁ? ዛሬ ወደ ትምህርት ቤት ልንገባ ነው። ትምህርት ቤት ላይ እንግዲህ ያሉ ተማሪዎችና የዘንድሮ የተማሪ ምንድነው የዘንድሮ አስኳላ እንበለው የዘንድሮ አስኳላ ላይ አንዳንድ ጨዋታዎች ይኖሩናል። አብራችሁን ቆዩ። እናንተ የሚሰማችሁን የምታዩትን ነገር በኮሜንት አስነብቡን። የዘንድሮ አስኳላ ጉዳይ ከኤዱ እንጀምራለን። ኤዱ መጀመሪያ በደንብ ተንተን ታረጋለች። አስኳላ አሪፍ እኮ ነው። ሰው ሲያረጋው አስኳላ በቃ ፊደል መቁጠር ነው አይደል እንዴ? ትምህርት እንደ ሀገርም በጣም ቤዚክ ትውልድ የሚገነባበት፣ እንደኛ ሀገር ደግሞ ገና በተለይ ዳታዎችን ስናይ በሊትሬሲ ደረጃ በመማር ደረጃ እንግዲህ 80% የሀገራችን ሕዝብ አርሶ አደር ኮሚኒቲ ነው ብለን በመናስበት ውስጥ በጣም ብዙ ኢንቨስትመንት እየተደረገበት ያለው በጣም ብዙ በጀቶች ተበጅተው ትውልድ ለመገንባት ብዙ እየተሰራ ያለበት የአንድ ዘርፍ ነው ብዬ ነው የማምነው እና ብዙ ጥሩ እድሎችም ያሉበት ጊዜ ላይ ነን ያለ ነው። የትምህርት ቤት ምርጫዎቻችን አማራጮች የበዙበት በጣም አዳዲስ ኢኖቬሽኖች በግሎባላይዜሽን ደረጃም የተቀራረበበት እንደ ሀገር ብቻ ሳይሆን ከዓለም ጋርም ሊንክ የምታደርጊበት ትምህርት መማር ብትፈልጊ በተለያየ መንገድ የምንማርበት ዘመን ላይ ነን ያለ ነው እና እኛ ወደ ኋላ መለስም ብለን የድሮ አስኳላ ታሪኮቻችን አሁን ደግሞ ልጆቻችንም ታናናሾቻችንም የሚማሩበት ደግሞ ስታይሉን ህጉን ምናምን ፖሊሲውን አይደለም እኛ ማውራት መጫወት የፈለግነው በቃ እንደ ደንብ እንደ ኖርም የትምህርት ቤት ኖርሞች እንበላቸው ባህሎች በቃ እዛ ውስጥ የምናያቸው ደስ የሚሉ ደግሞ አንዳንድ ጥያቄ የሚያስነሱ ወዴት ሊወስዱን ይችላሉ ብለን ስጋት የሚያሳደሩብን ጉዳዮች ላይ እንድንጫወትና ሁላችንም ንቁ ሆነን ነገሮችን እንድናይ ጥሩ ነገር እያበረታ ነው እየበለጠ እያሻሻል ነው
ደግሞ ስጋት አምጪ ነው ወይም ደግሞ ጥሩ አይደለም ብለን የምናያቸውን ነገሮች በግልጽ እየተነጋገርን ትውልድ እንድንገነባ ከማሰብ አንጻር ነው እና እንግዲህ ጨዋታችን ላይ አብራችሁን ቆዩ ነው የምንለው። በትክክል እንግዲህ ወላጅ እንደ ወላጅ ወልዶ ከእግዚአብሔር አደራ ተቀብሎ ቀጥሎ የሚያስረክበው ለትምህርት ቤት ነው። ልጅን የነገ እጣ ፈንታ መሰረት የሚጣልበት ትምህርት ቤት ነው። ከኛ ጋር ከወላጅ ጋር ከሚውሉበት ጊዜ በላይ ልጆች ትምህርት ቤት ነው የሚውሉትና ከወላጅ ባልተናነሰ ኃላፊነት አለብን ብዬ ነው የማስበው። የትምህርት ቤቱ አካባቢ ግቢ ውስጥ ያለ ሰው ከወላጅ ባልተናነሰ መልኩ ለዛ ልጅ አደራ ተረክቧል። እኛም ደግሞ እምነታችንን በጣም ነው የማደንቀው፣ በጣም ነው የምናምነው ትምህርት ቤት ሲሆኑ ልጆችና ያንን ያክል አምነን የምናስቀምጥበት ግቢ ምን ያክል የእምነታችንን ያክል ያንን የነገውን ትውልድ የነገውን ጄኔሬሽን የነገውን ሀገር ተረካቢ ትውልድ ያን ያክል ምን ያክል ተቀብሎ እያስቀጠለልን ነው፣ እያሳደገልን ነው፣ የጠበቅነውን እውቀት እያስጨበጠልን ነው። ድሮ እንዴት ነበረ፣ አሁንስ እንዴት ነው? ግር የሚሉን ነገሮች ላይ አንዳንዴ እንደ ወላጅም እንደ ማህበረሰቡ አካልም ኃላፊነት እንዳለበት ጥያቄ የሚያድሩብን ነገሮች አሉ። ምን ደሰትባቸው ነገሮች አሉና ምን ይመስላል ውሏቸው፣ ምን ይመስላል ነጊያቸውን እየገነባን ነው ወይ የሚለውን ነገር አብረን ብናይና የተሰሙን ነገሮች ካሉ ተመልካቾቻችንም እንደ ወላጅ እንደ ማህበረሰቡ አካል ልጆቻችንን በምን አይነት መልኩ ነው በአሁኑ ጊዜና በበፊቱ በአባቶቻችን ጊዜ በምንለው ትምህርት ድሮ ቀረ የሚሉትን አባባል ጣል ከማድረግ እንዴት ቀረ ትምህርት ድሮ የሚለውን ነገር አብረን ብናነጻጽር መታረም ያለባቸውን ነገሮች ከትውልድ በላይ እንግዲህ ምንም የለንም። ነገ ማለት እነሱ ናቸውና ምንድን ነው የሚለውን ነገር አብረን እንድናይ ነው። እስቲ ቤትሻ ምን? በጣም ጥሩ። አስኳላ ቤቶች ወይም ትምህርት ቤቶች ድሮና ዘንድሮ እስቲ ምን አይነት ልዩነቶችን እያየን ነው ከሚለው እንጀምር። ድሮ ትምህርት ቤት አስተማሪዎቻችን ሲገቡ ስንቴ ነበር የምትነሽ? ጉድ ሞርኒንግ ስቱደንት፣ ጉድ አፍተርኑን ቲቸር ከእንትናችን ማለት ነው አይደል? አሁን እሱ ነገር አለ እንዴ? እርግጠኛ እሱ ነገር አለ ልጆች። ምክንያቱም ድሮ እንደውም ግማሽ ቀንም ሊሆን ይችላል የነበረው ትምህርት፣ ምክንያቱም ምርጫዎቻችን ውስን ነበሩ። የግል የትምህርት ዘርፉ ብዙ እንደዚህ አልሰለጠንም እና ኦልሞስት በጣም ብዙ ተማሪ በሚባል ደረጃ በመንግስት ትምህርት ቤቶች ፐብሊክ ስኩል የመማር እድል ነበር የነበረው እና ግማሽ ቀን 6 ፔሪድ ነበር አይደል የነበረው። ስለዚህ 6 የምንነሳው በቃ ለአስተማሪዎቻችን ያለን ክብር በጣም ሁሌ የማረሳው ነው። ማለት ማይቀየር እስከምትወጪ ከዛ ትምህርት ቤት የማይቀየር ትልቅ የሪስፔክት የማክበር ምልክት ነበርና አሁን እንግዲህ ኦልሞስት ልጆቹ ቀኑ ሙሉ በሚባል ደረጃ ነው ትምህርት ቤት የሚውሉት። በተለይ ደግሞ ከግሬድ 1 ጀምሮ ያለው ፕሮሰስ እና ምን ያክል ነው ግን ልጆች የሚነሱት አስተማሪዎች በገቡ ቁጥር ነው ቀርቷል። ግንኙነቱ ከዛ ይጀምራል አይደል? የክፍል ውስጥ ግንኙነት ከሱ ነው የሚጀምረው እና ደግሞ ብዙ የምትቀባቢያቸው ህጎች አሉ አይደለ? ለምሳሌ አስተማሪ እንደዚህ ነው ኮሚኒኬት የሚደረገው፣ አስተማሪ ያለው ሁሉ ትክክል ነው። በድሮኛ ስንማር ድሮ ሳይሆን ሪሰንት በቃ ቅርብ ጊዜ በሚባል ደረጃ በቃ አስተማሪ ያለው ትክክል ነው፣ ምንም ውልትፍ ዝንፍ አትይም። እንደገና ሁሌም አስተማሪውን ብቻ የመስማት እሱ ጥሩ ነው ብዬ አላምንም እርግጥ። ምክንያቱም የተወሰነ ደግሞ የተበደልነው ነገር አለ። ወተሽ ለመናገር የመፍራት ብዙ የተማሪ ኤክሰርሳይስን ወተሽ ፕሬዘንት አታረጊም ከልጅነትሽ ጀምረሽ እና ሁሌም አስተማሪው ሌክቸር ያደርጋል፣ ትሰሚያለሽ ወይ ጥያቄ ሲጠየቅ ትመልሻለሽ። አንዳንድ ትምህርቶች ደግሞ ብላክ ቦርድ የሚያስፈልጋቸው ከሆነ ወተሽ ማሳየት አይደለ? ላይክ እንደ ማትስ እና ኬሚስትሪ ምናምን ፊዚክስ እንዲወተሽ የምትሰሪያቸው በቃል ቆመሽ ማትናገሪያቸው ነገሮች ይኖራሉ እና እንደዛ አይነት ባህሎች ነበሩ። ግን ያሁኑ ደግሞ በጣም የምወደው ልጆች በቃ በቡድን መስራት በቲም መስራት። ብዙ ጊዜ አስተማሪው የሆነ ነገር ሬዝ ያደርጋል ያነሳል። አብዛኛው ግሩፕ ወርኮች ናቸውና በህብረት በጋራ መስራትን፣ መተባበርን፣ የሰውን ሀሳብ የመደማመጥን ከዛ ወተሽ ደግሞ ፕሬዘንት የማድረግን ልምድ ይለማመዱታል እና ልክ ስራ ቦታ ላይ ሲመጡ ሻይ ያረጉም አይፈሩ። በደንብ ራሳቸውን የሚገልጹ ልጆች የመሆን እድላቸው ገና ከልጅነታቸው ጀምሮ
እየተቀረጸ ይመጣልና እሱ ፓርት እኔ በጣም ነው የምወደው፣ በጣም አፕሪሺየት የማደርገው ፓርት ነው። ምናልባት እናንተ የምትጠቅሷቸው ይኖራሉ? አዎ ከማክበር አንጻር ከመፍራት አንጻር አይደል? ድሮ መምህራኖቻችንን ስናይ እንዴት ነበር የምንቀርባቸው፣ እንዴት ነበር የሚሰጣቸው ክብር የሚለውንም ከአሁኑ ጋር አያይዛችሁ ልታነሱልኝ እፈልጋለሁ። የድሮና የዘንድሮ የተማሪና ያስተማሪ ግንኙነትስ ምን አይነት ነው? ከግሬድ ብቻ ላይሆን ይችላል አይደል? ከታች ጀምሮ ከኬጂ ጀምሮ ወይም ከቅድመ መደበኛ ትምህርት ጀምሮ ያለው የመምህራንና የተማሪዎች ግንኙነት ምን ይመስላል? ልዩነት አለው ወይ? ከዛ ደግሞ ወጣቱ ተማሪው ለትምህርት ያለው ቫልዩ፣ ለትምህርት እየሰጠ ያለው ዋጋ እንዴት ይታያል? የትምህርት ቤት ደንቦችንም በጣም ሌላ የሚያሳስበን ነገር ትልቁ ነገር ትምህርት ቤት ላይ ያሉ ደንቦችን አንዳንዴ ቀርቶ ነው እንዴ እላለሁ። ይሄንን በድፍረት ነው የምናገረው። እውነት እንዴ ማለት ትምህርት ቤቱ ላይ ያለው ህግ ቀርቶ ነው እንደዚህ ማድረግ በቃ የሚፈቀር ነገር ሆኖ ነው ማለት ጥሩ ነው ብለው ያበረታቱት ነው ምንላቸው ምናያቸው። ግን ደግሞ ዝም እየተባሉ ያሉ ብዙ ጉዳዮች አሉና ከስነ ምግባር አንጻር ነው የምናነሳቸው። ይሄ ሌላ ምንም አይደለም። ስነ ምግባር አካዳሚክ ላይ ያላቸውን ፐርፎርማንስ በጣም ተጽዕኖ ያሳድራል፣ ምንም ጥያቄ የለውም። ስለዚህ የትምህርት ውጤታቸው፣ ስነ ምግባራቸው፣ የነገ ራያቸው በጣም የተያያዙ ነገሮች ስለሆኑ የትምህርት ቤት ደንቦችና ህጎች ከዚህ ጋር ያሉበትን ደረጃ ማንሳት ጥሩ ነው ብለን እናስባለን። አዎ በትክክል ማለት እኔ አሁን ከሁለት አንግል ነው ማየው። የድሮ ምንለው ላይ ጥሩ እንደኔ ጥሩ ብየምላቸው አሉ፣ ጥሩ ያልሆኑም ብየምላቸው። ለምሳሌ ብንወስድ የድሮ እንደ አባት ነው አስተማሪዎችን የምናከብረው፣ ከአባትም በላይ እንደውም አይደለም። ትምህርት ቤት ያለው እንትንሽ አቀባበልሽ ልጆች የሚፈሩበት ወይ ተማሪዎቹ ገና አስተማሪ መጣ ሲባል ብላክቦርድ ቶሎ ተሯሩጠሽ ተቀብለሽ ዳስተር አጥፍተሽላቸው ምናምን ጸጥታው ራሱ እንዴት እንደሚሰፍን ውጪ ተማሪ ስትማሪ ሌሎቹ ሲማሩ ውጪ ማታዩ ጭር የሚለው ነገር ያንን ድባብ አሁን ላይ አጣለሁ። ብዙ ትምህርት ቤቶች ላይ በተለይ የወላጅ እና የአስተማሪ ሚና ድብልቅልቅ ያለ ነው የሚመስለኝ። ተማሪዎችን ወደ ትምህርት ቤት ስንልካቸው ስነ ምግባር ጉዳይ ወላጅ ብቻ ወስዶ አይደለም። አሁን በተለይ ይሄ ኮሙኒኬሽን ተብሎ ኤርሊ ገና ትናንሽ ኬጂ ምናምን ተማሪዎች ላይ ያለ ነገር አለና ምታዘበው ምንድነው ከብዙ ሰዎች ዝም ብለሽ ታያለሽ፣ ዝም ብለሽ ታወሪያለሽ ከጓደኞችሽ ጋርና ስነ ምግባሩን ለወላጅ የተተወ አይነት ነው። አንዳንዴ የምናነባቸው ነገሮች እንዲያደረገ ዞሮ አየ ወረወረ በጣም ጥቃቅን ጥፋቶችን ለወላጅ የሚተው ከሆነ አስተማሪዎች ትምህርት ቤት ነው እንግዲህ ብለናል። ሙሉ ቀን ነው እንደኛ ዘመንም ግማሽ ቀን አይደለም። ሙሉ ቀን የሚውልበትን ቦታ ስነ ምግባሩን ለወላጅ የምትተይ ከሆነ ወላጅ ምናልባትም በዚህ ጊዜ የስራ ጫናም ስላለባቸው ወላጆች ምሽት ላይ ይገባሉ። ምሽት ላይ ገብተው ሆምወርክ የማሰራት ነገር አለ፣ ብዙ ውሎውን የመጠየቅ ነገር አለ። ከዛ አልፎ እያንዳንዷን እያነሱ መቆጣት በራሱ ህፃኑ ወይ ህፃኗ ላይ ያለውን ሳይኮሎጂካል ትራውማ ይፈጥራል ብዬ ነው የማስበው። እና ሮሎቹን በትክክል ባላንስ እያደረግን ነው ወይ? ያ ግንኙነቱ እኔ አንድ ማስታወሰዋልና ድሮ ለምሳሌ አስተማሪዎቻችን የገቡበት የአስተማሪ ካፍቴሪያም ይባላል ኢቨን ዩኒቨርሲቲ ደረጃ ተማሪዎች ምናልባት ውጪ ወይም ሄደው የትምህርት ቤት ክለብ ውስጥ ካፌ ውስጥ ምናምን መመገብ ባህል አይደለም፣ ነውር ነው። አሁን ግን እየተገፋፋሽ ነው። በተለይ አይ ሚስተር ነው ምናምን ተብሎ ሰላም ነው ሚስተርዬ ምናምን ትባያለሽ እና ሚስ ምናምን ተብሎ ማለት ነው። በፊት በጣም ሩቅ ነው ማለት ትልቅ ግሬስ አለው። እንዴ አስተማሪሽ እኮ በቃ አይቶኛል ወይ በዛ ሳልፍ ራሱ ሚስተር አይቶኛል ወይ ሚስተር አይደለም ደግሞ ጋሼ ነው በትየና ጋሼ ነው የማውቀው። ስለዚህ አሁን ዘመን ሲዘምን ነው ሚስተርና ሚስ የመጣውና እንደዛ ብለሽ በቃ ማለት የህይወትሽ በቃ ተንባይ እስኪመስሉሽ ድረስ በጣም በትልቅ ግሬስ በትልቅ ክብር
ከመቀመጫሽ ተነስተሽ የነሱን ደብተር መጽሐፍ መሸከም እንደ በረከት ነበር የምናየው። ያስተማሪዎችሽን በተለይ ወደ አንቺ ቤት ሰፈር የሚሄዱ ከሆነ ተሸክመሽ ነው በቃ አብረሽ ከኋላ እና እንደውም አንዳንዴ እያወሩ አብረው ድሮ ብዙ በወክ ነው የሚያደርገው ሰው አንዳሁኑ ታክሲ ምኑ ሳይበዛና አብረውሽ የርሽ የትልቅ ሰው ወሬ የሚያወሩ ከሆነ ባትሽን አሳይትባያለሽ ቅደሚ ማለት ነው። መሮጥ አለብሽ ወሬያቸውን ላለመስማት ነው። እና ትልቅ የሆነ የባህል ሽፍት አለ መቼም አንክድም። ያ ሊመጣ አይችልም አትይም፣ በዛ ዘመን ሊኖር አይችልም አትይም። ግን አሁን የፕራይቬት ስኩል የግል ትምህርት ቤቶች መብዛታቸው፣ የግል አስኳላዎች መብዛታቸው አንዳንድ ቢዝነስ ኬዞች ስላሏቸው አስተማሪዎች ችግር ተሸካሚ ሆነዋል። በቃ ተማሪው የፈለገውን ነገር ቢያደርግ የመሸከም በቃ ካሁን ቶለሬት ማድረግ በጣም ይሄ ነገር ሊስተካከል ይችላል ብለው አስበው ይሁን አላቅም፣ ወይ ቢዝነስ ኬዙ ታይቶ ይሁን አላቅም፣ የመሸከም አሁን ደግሞ ጊዜው በቃ ግሎባላይዜሽኑ ከባድ ነው። ልጆች ስለ ብዙ ነገር ካቅማቸው በላይ የሚያስቡበት ጊዜ ላይ ናቸው። ብዙ መረጃዎች በጣም ትምህርት ቤቱ ዲስሚኔት የሚደረግበት ጊዜ ላይ ነን። ትምህርት ነው ፕራዮሪቲ የሚሰጠው ትምህርት ቤት ሲሄዱ ልጆች፣ ወይስ ደግሞ ይሄ ይዘውት የሚሄዱት ጃንክ ኮተት መረጃዎች ናቸው? የሚያወሩት ምንድን ነው የሚለው ከአቅም በላይ ሆኗል። ስለዚህ ልጆች ለሚያሳዩቸው የተለያዩ ባህሪዎች የመሸከም ተማሪ እኩል አፍላፍ ምንድነው ተከሻ ለተከሻ የመለካካት ጉዳይ የተማሪና ያስተማሪ ተቀይሯል። በአሁኑ በጣም ተቀይሯል። እንደውም ተማሪው ትንሽ ከፍ አላለም በጣም ብሏል እኮ። ያለባበስ ኮዳችንን ብናይ የትምህርት ቤት ኦፍ ኮርስ አሁንም ዩኒፎርም አለ። ኤቭሪዌር ዩኒፎርም ነው ልጆች የሚለብሱት። ሁሉም ትምህርት ቤት የራሱ የአለባበስ ኮዶች አሉት። ግን ከዩኒፎርም በኋላ ፊት ላይ የሚገለጡ በተለይ ከቲኔጀር እድሜ ሽፍት እያደረጉ ሲመጡ ይሄ አፍላ የጉርምስና እድሜ የምንለው ስቴፕ ላይ ሲደርሱ በጣም የተለያዩ በሴቶች ልጆች ደረጃ በጣም ገና እኮ ናቸው። የ14 የ15 ዓመት ልጅ ቆዳዋ ለሜካፕ አልደረሰም። ገና እያደገ ያለ ሁሉ ነገሯ ገና ነው። እና ያንን አምተሽ ተቀባብቶ መሄዱ ብዙ ነገሮች ብቻ ስታያቸው ተማሪ ናት እንዴ ደግሞ ሳይቀቡ ሲያምሩ በጣም ልጆች እሱን ነው ማየው። ቆዳቸው በጣም ይሄ ናቹራል ስኪን ከለራቸው በጣም ነው የሚያምረው። ማለት ሜካፕ ተሰርተው ሴት ልጆቻችን አሁን ሃይ ስኩል ላይ ፕሪፓራቶሪ ላይ ያሉ ሴት ተማሪዎች ሜካፕ ኖርማል እየሆነ ነው፣ እየተቀቡ ይሄዳሉ፣ እያየን ነው። እና ያችን ተማሪ ሳትቀባ ስታያት እንዴት እንደምታምር ሜካፑ እንዴት እንዳበላሻት እውነቴን ነው። እና ደንቦች ላይ ብዙ ነገሮች ልናነሳ እንችላለን። ሌሎቻችሁም ይሄን ፕሮግራም የምትመለከቱ እንድታነሱ እንፈልጋለን። ከዩኒፎርም አለባበስ ጀምሮ የመንግስት ትምህርት ቤትም የግል ትምህርት ቤቶች ላይም እየተዘነጉ አይደለም ወይ ህጎች፣ ደንቦችን ልብስን በስነ ስርዓት ለብሶ መሄድ። ኢቭን ምን ለብሶ ልብስ እኮ ድሮ ታይቶ አጥሯል፣ ረዝሟል፣ ተቆርጧል፣ ወደ ውስጥ ገብቷል። እያንዳንዱ ነገር በር ላይ ተፈትሾ ነው የሚገባው። ያንን ህግ የሚጥስ ተማሪ ግን የሚጠብቀው ከባድ የሆነ ቅጣት ይኖራል። ሁሉም ትምህርት ቤት የራሱ ደንብና ስርዓት አለው። ያን ሁለተኛ ራስ ላይ እንግዲህ እንደጠቀሽው የእድሜ ገደቡ በራሱ ወይም የእድሜ ክልል እየተቀየረ ሲመጣ እየጎረመሱ ሲመጡ ወንዶቹ ሴቶቹም እንደዚህ የሚያሳዩቸው የባህሪ ለውጥ በሚመጣ ሰዓት አብሮ ማድረግ የምንፈልጋቸው ነገሮች አዳዲስ ነገሮች ሊመጡ ይችላሉ። ስለዚህ ያንን የተፈጥሮን ጫና የተፈጥሮን አርገው የሚለውን ነገር ትምህርት ቤት ወላጅን እያገዘ ትምህርት ቤት ደንቦች ላይ በደንብ ካልሰራ ወዴት ነው ትውልዱ የሚሄደው? ሜካፕ ተሰርታ ጥፍሯን እንደዚህ አድርጋ እዚህ ድረስ አድርሳ አንዲት ተማሪ ክፍል ውስጥ ቁጭ ብላ ስትማር ምንድነው ያለው ኢምፕሊኬሽን ምንድነው? ነገ ምን መስለው ነው ሊበጡ የሚችሉት? እነኚህ ልጆች እኮ ዩኒቨርሲቲ ይገባሉ። ዩኒቨርሲቲ ሲገቡ ምን ሊሆኑ ነው? ኢቭን ሌላው የሚያሰጋን ነገር በቃ አሁን በዚህ እድሜ ክልላቸው ሁሉንም ነገር አይተውት ከጨረሱት ነገ ለሚያረጉት ነገር ይጓጓሉ። ይሄን ሳድግ ይሄን አረጋለሁ እንደዚህ ሆናለሁ የሚሉት ነገር ይኖራቸዋል። እሱ እኮ በጣም ትልቁ ጥያቄ የሚያስነሳው ነገር ተማሪ ልጆች ወደ ትምህርት ቤት ሲሄዱ ቫልዩ ያደረጉት ነገር ምንድነው? ትልቁ አሁን የዋጋ የመስጠት ጉዳይ ነው። ፕራዮሪታይዝ አድርገሽ ቅድሚያ ሰጥተሽ ቫልዩ የምትሰጪው
በቦርሳሽ ደብተር ሪፈር የምታደርጊበት መጽሐፍቶችሽ የምጽፊበት ቁሳቁሶች ናቸው ተይዘው የሚካሄዱት ወይንስ ደግሞ አዲሽናል ሌላ ቫልዩ የምታደርጊው ነገር አለ ወይ ነው? ምክንያቱም አሁን ያለው በተለይ ከተሜው ላይ ያለው ወላጅ ሩጫ ላይ ነው ህይወቱ። ኑሮ ራሱ ያስገድደዋል፣ መሮጡ ያስገድደዋል እና ብዙ ነገሮች ቅድም ወርቅዬ እንዳነሳሽው ለትምህርት ቤት ነው ኃላፊነት የምንሰጠው። ረጅሙን ሰዓት የሚያሳልፉት ጠዋት እኮ በቃ ነርሰሪም የሚማረው ልጅ 12ኛ ክፍሉም የሆነው ልጅ እኩል ነው ከቤት የሚወጡት። በቃ ላይክ አንድ ሰዓት ላይ ተነስቶ ወደ ትምህርት ቤት መሄድ የጀመረ ልጅ ቤቱ ስንት ሰዓት ነው የሚገባው? ላይ 10 ተኩል 11 ሰዓት ሙሉ ኢነርጂያቸውን ሙሉ ጉልበታቸውን አጥተው ነው የሚመጡት ልጆቹ። ስለዚህ ሙሉ እምነታችን ለትምህርት ቤቱና ትምህርት ቤቱ ስላለው ማህበረሰብ ለኮሚኒቲው ነው የሰጠነው። ያ ኮሚኒቲ ማለት ደግሞ የእያንዳንዱ ተማሪ ወላጅም ጭምር ከጀርባ አለ፣ ይዞት የሚመጣው ባህሪ አለ። ያቺ ልጅ ሜካፕ ስትቀባ ብቻዋን አይደለችም፣ መነሻ አላት። ቫልዩ ሲያደርግ አንድ ልጅ ትምህርቱን ወይም ደግሞ ሌላ ነገር ቫልዩ ሲያደርግ ወይ ስለ ኳስ የሰማው ዜና ወይም በቦርሳው ታብ ይዞ ሄዶ ሊሆን ይችላል፣ ነው ሞባይልም ሊኖረው ይችላል። ይዞ ሄዶ ቢዚ የሚያደርገው ሌላ ነገር ከሆነ ከኋላ ያለው ማን ነው አይደለ? ወላጅ ነው ከኋላ ያለው። ልጅ ደግሞ ወላጁን ነው የሚመስለው። ስለዚህ ልጆቹ ብቻቸውን አይደሉም እዛ የትምህርት ቫልዩ ላይ እየፈጠሩ ላሉት መመሰቃቀል ማለት ነው። ይሄ ብቻ አይደለም፣ አስተማሪዎች ከባድ ጫና ውስጥ ነው ያሉት። እኔ በብዙ መንገድ ያለው እንደዚህ ዘመን ያሁን ተማሪ ዋጋ የተሰጠው ተማሪ የለም። የትምህርት ካሪኩለሙ የትምህርት የተሰጠው ጊዜ የመማሪያ አካሄዱ በቃ የመማር ማስተማር ሂደቱ ሞር ልጆቹን የበለጠ ቦስት የሚያደርግ ኮንፊደንሳቸው ላይ ይሄ ተግባቦታቸው ላይ ራሳቸው መግለጽ ላይ የመምራት ግሩፕ ወርክ ኮሰሪ ሊደርሺፕ ነው አለ አመራርነትን ነው እየተማርሹ የምትመጪ። አንድ ሰው የቡድን መሪ ይሆናል፣ ፕሬዘንቴሽን አንዱ ያቀርባል፣ ሀሳብ ታዋጫለሽ፣ መተባበርን ኮላቦሬት ማድረግን ሁሉ ነው እየተማሩት የሚመጡ። ምክንያቱም እነዚህ ሶፍት ስኪሎች ናቸው። ከሂሳብ ከእንግሊዘኛ ከሌሎቹ ሜን ኮርሶች ተጨማሪ ይሄ ልህቀታቸው ኮምፒተንሲ የምንለውን ስኪሎችን ክህሎቶችን የሚያዳብሩበት መንገድ ነው። ስለዚህ አንድ ሲደመር አንድ ሁለት ብቻ ሊማሩ አይደለም የሚሄዱት። በጣም በጣም የሚያስደስተኝ እኛ እንደውም በፊት አተነዋል ብዬ የማየው ነገር ነው። ኢኖቬት እንዲያደርጉ ብዙ ነገሮች አለ፣ ብዙ ላብራቶሪዎች አሉ። በጣም የግል ትምህርት ቤቶች ትልልቅ ተቋማት ያሏቸው ላይብረሪዎቻቸው፣ ሪፈረንስ መጽሐፍቶቻቸው በጣም ጥሩ ጥሩ ነገሮች አሉ። ግን ይሄን ነገር ፕሮፐርሊ እየተጠቀምንበት ነው ወይ? በተመሳሳይ ሌላ ደግሞ አሻሚ ነገር መጥቶልናል። ቅድም ያልናቸው ከእድሜ ግፊት ጋር የሚመጡ የአለባበስ ዲማንዶች፣ የሜካፕ ዲማንዶች፣ ከዛም አልፎ እኮ ነገሩ ተቀይሯል። ትምህርት ቤት ውስጥ በየጊዜው ድግስ አለ፣ የማይቆም ድግስ አለ። ቅድም ያልሽው ነው 12ኛ ክፍል ተማሪ 8ኛ ክፍል ተማሪ ግራጁዌሽን የሚባል ሳይንስ ላይ ሴሌብሬት ካደረገ ዩኒቨርሲቲ ምን ሊሰራ ነው የሚሄደው? እኔ አንዱ ዩኒቨርሲቲ መማር በቃ ጋውን ለብሶ ለመመረቅ ትልቅ አቺቭመንት ነው ያን ፕሮሰስ ማለት። ስለዚህ ሳቲስፋክሽን ሬት 12ኛ ክፍል ላይ ከሆነ የት ነው የሚሄደው? በጣም ተደበላልቆብናል። የት ነው የሚሄደው? ከየት ነው የመጣው? ራሱ ነው አሁን ጥያቄ። ከየት ነው ይሄ ነገር አዶፕት የተደረገው? ማንዳቶሪስ ነው ወይ? እንደነዚህ አይነት ከነርሰሪ ጀምረሽ እኮ ነው በቃ ከኬጂ ጀምሮ በሆነ አንድ ልጅ እስከሚያድግ ስንቴ ነው የምትደግሽው? ሌሎች ደግሞ ጥሩ ጥሩ የሆኑ የካልቸር ዴዮች ምናምን አሉ። ጥሩ ነው ይሄ ለማስተማር ራሽንም ለማወቅ እንደ ሀገር ምን አይነት ባህሎች አሉን የሚሉት። ግን ወዴት እየሄዱ ነው? ማነው የሚገራቸው? ገሪ የለም ይሄ ነገር። አዎ እነኚህ ድግሶቹን በተመለከተ ወርቅሻ ሀሳብ ብታነሽ ደስ ይለኛል። እኔ ከወላጅ ጀምሬ ነው ማነሳው። አሁን በብዛት እኔ ቃል በቃል የሰማሁት ምንድነው ያየሁት የታዘብኩት ወላጅና መምህራን ተፈራርተው አይነት ነገር ነው የሚመስለኝ። ምክንያቱም ዘመናዊ ነው። አሁን ዘመናዊ የሆኑ ልጆች አይደለም ከአስተማሪ ከወላጆች ቀድመዋል አይደለም። ብዙ ነገሮቻቸው በእድሜ በሚፈልጉበት እድሜ ስላልሆነ እያደረግን ያለ ነው። ምክር የሚፈልጉበት ከገና እያንቀላፉ እኮ ነው የሚሸኛቸው አይደለም። እንደ ትምህርት ቤት ጡት ድሮ ቢሆን ጡት በሚጠቡበት እድሜ ነው ትምህርት ቤት የሚሸኙ። እዛ ቦታ ላይ ማድረግ ያቃተሽ ነገር እያደጉ ክፍል ወደ 6 ወደ 7 ሲደርሱ መመለስ ነው የሚያቅትሽ። እና ያንን ነገር የወላጅ ሚና ከጅምሩ ምንድነው የሚሆነው? ቅድም ብላችኋል። አንዲት ልጅ
ወላጅ ተቀባብቶ መሄድን ድግሱን እኮ ወላጅ ኮንትሪቢዩት አድርጎ ነው የሚደግሱት። ያንን ወላጅ ባይደግፍ ያ ሁሉ የመኪና ጋጋታ፣ ያ ሁሉ የድሬሲንግ ለልብስ የሚወጣ ወጪ፣ ለሜካፕ የሚወጣ ወጪ በጣም ብዙ ብር እኮ ነው። ዛሬ ላይ እኮ በየትምህርት ቤቱ እየተከበሩ ያሉ ቀን ተብሎ የምናምን ቀን የሚባሉት እኮ ተማሪዎች በጣም ዘናጭ የሆኑ መኪናዎችን ለ2 እና ለ3 እየተከራዩ ነው እያከበሩ ያሉት። ይሄን እያየን ነው እኛ። ስለዚህ ዩኒቨርሲቲ የሚገቡት ደግሞ ሄሊኮፕተር ወይ ደግሞ አውሮፕላን ወይ ሮኬት ይዘው ነው የሚመረቁት። በሉኝ እዚህ ጋር ባለቀ ነገር ላይ ነው ዩኒቨርሲቲ የሚገቡት፣ በጨረሱት ነገር ላይ ነው በጨረሱት። አዎ በቃ ሳትስፋይድ ናቸው እነሱ ሁሉንም ነገር እንዲያዩና እጃቸው እንዲገባ እድል ከሰጠናቸው። አንዳንዴ እኔ ምን አስባለሁ እንደውም ወላጆች ልጆቻቸው ኖ ማለት ሲፈሩ ወይንም በቃ ልጄ ይከፋዋል ከልጄ ጋር ያለኝን አታችመንት ይቀንስብኛል ብሎ ሲፈሩ የትምህርት ቤቶች ደንቦች በጣም ሊያግዙ ይችላሉ። ለዚህ ማለት ወላጅ አይደለም ያለው እሺ ወላጅ ነው ብሎ ሊሆን ይችላል። ትምህርት ቤት ግን ይሄንን ማድረግ ፈጽሞ የተከለከለ ነው የሚል ህግ ካለው ያ ተማሪ የሚዳኘው እንግዲህ በትምህርት ቤት ህግ ነው አይደል? አንድ ግቢ ውስጥ እስካለን ድረስ ልንዳኝ የምንችለው ትምህርት ቤቱ ባወጣው ህግና ደንብ ነው መሆን ያለበት። ተማሪዎቹ ከትምህርት ቤቱ ህግና ደንብ በላይ ከሆኑ እሱ ሌላ ስትራቴጂ ሊፈልግ ነው ማለት ነው። ምን መሰለሽ ቤትዬ እዚህ ጋር ቅድም ለማንሳት ሞክሬያለሁ። ባላንስ እየተደማመጡ አይደለም ያልኩት። ጥቃቅን ነገሮች አስተማሪ ራሱ በራሱ ስትራቴጂ የሆነ የተማሪ እኮ የልጆቹ አስተሳሰብ በእድሜያቸው በምናቸው ይለያያል አይደል? ቅጣታቸው ምላሽ መስጠጭበት መንገድም ይለያያል። ይሄንን እችን ለመቅጣት እንኳን ስትራቴጂ የላችሁም ወይ እንደ ትምህርት ቤት ብዬ ጠይቄ ወላጅ አታድርግ ይላል ብለው ነግረውኝ። በነገራችን አሁን ቅጣት የሚለው ቋንቋ በሌላ መንገድ ተቀይሯል። ብዙ ትምህርት ቤቶች ለማየት ስሞክር ስትጠይቂ ምናምን ድሮ በደንበኛ አስተማሪው እጅ በእጅ ዱላ ይዞ ያስተማረን። እሱን እኛ ብዙም አልወደውም። እንዳያ መደብደብ የለብንም። አፍተረው የሰው ልጅ ነው። ሰው መደብደብ የለበትም። ሊቀጣ ይችላል። ዲፔንድስ በቤተሰብ በፋሚሊ ደረጃ ነው። ድሮም ያላግባብ በጣም እኔ ማልወዳቸው ብዙ ነገሮች አሉኝ። አንዱ ስቶሪ ያየሁት በጣም ቨርሰንት ሊንክድኢን ላይ ስሟን ረሳሁትና ቅራቅንቦ የሚለውን ታሪክ ልንገራችሁ ብላ ትንስሩ ተባሉ። በቃ ሳይንስ ነው ክፍለ የተማሩት የተሰጣቸው አሳይመንት የሆነ ነገር ኢኖቬት አድርጉ ተብሏል። ፈጥራችሁ ሲባሉ እሷ ከታላቅ ወንድሟ ጋር ሆና በቃ በወዳደቀ ዕቃ መብራት ሰርታ ትመጣለች እና ልክ ተራዋ ሲደርስ ፊት ለፊት ላይ ሄዳ ልታቀርብ ስትል አስተማሪዋ ምንድነው ደግሞ ይዘሽ የመጣሽ ቅራቅንቦ እና በቃ ቀልቤን የተገፈፈች። እድሜዋን አስቢው። አሁን እኮ አንቺ ኮመንት ቢሰጥሽ ወረበር የኮመንት አይነት ትችዋለሽ። የደረሽበት የማቹሪቲ ደረጃ አለ። ልጆችን ደግሞ አስቢያቸው በዛው ኩምሽሽ ብለሽ በቃ ጠላትሽ ኩምሽሽ በለኝ ነው የምትቀሪውና ልጅቷ ቆሌ በቃ ቡን ነው ያልኩት አለች። መቼም አረሳው ማለት ቅራቅንቦዬንም በትክክል ፈንክሽን ሳላደርግ ተመለስኩ። ተደነባብሬ መሳቂያው ኩኛለች። አሁን የሆነ ነገር ኢኖቬት አድርጉ ሲባል ማይንዴ ውስጥ ቅራቅንቦ የሚለው ቃል ነው የሚመጣብኝ። እንትን አለ የሆኑ ጎበዝ ልጆች ሁሌም አሉ። አንደኛ የሚወጡ ልጆችም አይቀየሩ አሉ። ሌላው ግን የሆነ በቃ የመጨረሻ የወረደ ነው አይነት ነው ድሮ የነበረው። የሆነ ሁሌ አፕሪሺየት የሚደረጉ ልጆች አሉ። በክላስ ደረጃ ራሱ ስፔሻል ኤ ምናምን የሚባል በጣም እኔ ማልወደው። አሁን እንደውም አንዳንድ ዘመናዊ ትምህርት ቤቶች ከራንክ ወጥተው ከኮርሱ ጋር እንድትታገይ ያደርጉሻል። ኤ የምታገኘው ይሄ ሲሆን ነው በጣም ደስ የሚል ልጆች ከአንቺ ጋር አንቺ አንደኛ ያወጣሽ እኮ 70 አመተሽ ወይ 60 አመተሽ ሊሆን ይችላል። ከአንቺ ጋር ሳይሆን እኔ ከኮርሱ ጋር 99 ስለማምጣት 101 ስለማምጣት እንዳጠና ነው የሚያደርጉኝ። ይሄ በጣም ብዙ እኮ በዝ ልጆችን ያፈራል። ሰው ከሰው ጋር ሳይሆን ከእውቀቱ ከትምህርቱ ጋር እንዲሻማ ያደርገዋል። ይሄ በጣም 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 አፕሪሺየት የሚደረግ ነገር ነው። ነገር ግን ቅድም ያልነው ነው የወላጅና የአስተማሪ ወይም የመምህራን ሚና ኦቨርላፕ ያደርጋል። በቃ ይተላለፋል። አንዳንዴ ፕራይቬት ትምህርት ቤቶች ወይ ቢዝነስ ኬዝ ሆኖባቸው ሊሆን ይችላል። አናውቅም። ጥናቶች ሊመልሱት ይችላሉ። ግን ኩዌሽን ማድረግ ስለምንፈልግ ነው። ልጆች የሚቀጡበት መንገድ ወይም ደግሞ ልጆች ጥፋት እንዳጠፉ እንዲሰማቸው
የሚደረግበት መንገድ የላላ ከሆነ ወይም ደግሞ አውቀዋለሁ እኮ እዛች ጋር ቆሜ ሰዓቷ ስትደርስ እመለሳለሁ ካለ እየሄደ ይቆማል፣ ኢንጆይ ያደርጋል። በቃ ፀሐይ ሞቆ አይመጣም እንዴ? በቃ የሚጠራው ኮርስ ከሆነ ማለት ነው። ስለዚህ ትራንስፓረንቱን ለወላጆች ማናማክር ከሆነ ለልጁ በትክክል ኮሙኒኬት ማናደርግ ከሆነ የሆነ ልጁን ሊያሳስበው የሚችል ቅጣት ማንሰጥ ከሆነ የላላ ከሆነ ልጆቹ ምንም እንትን ላይኖራቸው ይችላል። ወላጅም ህይወቱ ጥድፊያ ነው፣ ይጣዳል። ስለዚህ መሀል ላይ ምንድነው እየገደልን ያለነው ትውልድ? በጣም በግሬድ ደረጃ ይቆጥረዋል። አሁን እኮ እያየን የመጣ ነው 12ኛ ክፍል ፈተና አሰጣት ሂደቱ ሲቀየር አላሳለፉም የሚባሉ ትምህርት ቤቶች እኮ እየመጡ ነው። አንደኛ የወጣው ልጅ ምን አንብቦ ነበር አንደኛ የወጣው? ጠይቃችሁት ማለት አእምሯችሁ ጥያቄው ይመጣ። አንደኛ ወጣ ከለ የተባለችውና የተባለው ልጅ ከማን ጋር አጥንቶ ነው አንደኛ የወጣው? ከምኑ ነው አንደኛ የወጣው? የመጨረሻውን ውጤት እንኳን አምጥቶ ለምንድን ነው ወደ ዩኒቨርሲቲ ያልገባው? ማለት ሚኒመም የሚባለው ሁሉም 500 600 ማምጣት አይጠበቅበት መነሻ አይደል? የመግቢያ ውጤት ይሄን ያክል ትምህርት ቤት አላሳለፉም መባል ኖርማል። ለምን ልጁ አንደኛ ወጣ ሲባል ምን እየሰራ ነው አንደኛ ወጣ? አንደኛ ወጣችሁ አንዳንዴ እኮ ይሄ እንደ እንትን ጀመር ነው እንጂ አለባበሳቸውን ቅድም አንስተናል አይደለ? በፊትኛ በጣም ነው ምን ቸኩለው እኔ ከዩኒፎርም ስር ጉርድ ለብሳ ሄደች አንድ የሰማሁት ታሪክ አለና ያን ያክል በጣም ቢዚ ነን። በትክክል ራሱ ትምህርት ቤት ለመድረስ ያውም ግማሽ ቀን እየተማርሽ ብዙም ጊዜ የለንም እና የአሁን ልጆች ትምህርታቸውን አጥልተው ያንን በጣም ትምህርቱ እየከበደ የመጣውን ግሎባላይዜሽኑ ያመጣው ብዙ ነገሮችን ኢኖቬሽኑ እየሰፋ ነው የመጣው። ያንን ሁሉ ፈልጠው እንዴት አድርገው ለመኳኳል ግቢ ውስጥ ትምህርት ቤት ግቢ ውስጥ ለመጨፈርም አለ አንዳንዴ የሚያሳዝን ታሪክ። ለመጨፈር ጥፍራቸውን ቅድም ያልሽውን ለመኳኳል ወጥቶ ለመዝናናት ያንን ሁሉ ጊዜ ከየት አመጡት ብዬ ለራሴ ጠይቃለሁ። እኛ በጣም ሌዚ ነበርን እንዴ? ለምንድነው ጊዜ የሚያጥረን? ምንድን ነበር የዛኔ የነበረው ችግር? ኢቭን ካምፓስ ተማሪ እኮ የዛኔ ስናይ ይመጣልሻል ሜጁ ካምፓስ ተማሪ ሲባል በጣም ውክብ ያለ ጊዜውን የሚጣጣር አሁን ላይ በጣም ፈታ ያለ ነው ጀነሬሽኑ በራሱና እኛ ጋር የነበረው ምንድነው ችግሩ? ለምንድነው እንደዛ እንትን የዛኔ እንደው እንትን ያልነውና አሁን ላይ ሪላክስ አድርገው እንትን የሚሉበት አይነት ፋሽን ሾው እስኪመስልሽ ድረስ አንዳንድ ትምህርት እኔ ግን ተሸውደን ይመስለኛል። ማለት ድሮ እንግሊዘኛ ውድ ነው ጎበስ በኮርስ ደረጃ ነው አንድ ኮርስ ያው ሴንቴንስ ግራመር ምናምን ያስተቀጥሳል። አሁን ግን ነገር ሁሉ እንግሊዘኛ ስለዚህ ልጆች ገብተው ዋት ምናምን ሲሉ በቃ ተምሯል። ማውራት ከቻልሽ እንደ በቃ አሁን እኮ እንግሊዘኛ ክህሎት ነው፣ ቋንቋ ነው። ልክ እንደ አንድ ቋንቋ ትግርኛ እንደመቻል፣ ኦሮምኛ እንደመቻል፣ አማርኛ እንደመቻል፣ ጉራጌኛ እንደመቻል መግባቢያ ነው። ሌላ ነገር እንድትረጂ ወይንስ እንግሊዘኛ መቻል በራሱ በቃ በጣጣስሽው ነው። እንደውም በድሮ ዩኒቨርሲቲ በጣም ብዙ ጊዜ ያው የከተማ ልጆች መሀል ከተማ ናቸው እንግሊዘኛ የሚባለው አይደለ? ዩኒቨርሲቲ ገብተው ልክ የገና ማዕበል ሲመጣ የእንግሊዘኛ ተናጋሪዎች ቀደም የሚሉት ይጠረጋሉ አይደለ? በቃ ሳክሲድ አድርጎ እየሰቀለ ይወጣልና ድሮ እንደውም እንግሊዘኛ መቻል የእውቀት ምልክት እንዳልሆነ በተለያየ መንገድ ይታወቅ ነበር በተለይ ዩኒቨርሲቲ ሌቭል። አሁን ግን እንግሊዘኛ መቻል እንደውም ጥሩ እንግሊዘኛ ያለበት ትምህርት ቤት በቃ እንግሊዘኛ ብቻ ነው የሚወራው። ልጆቹን ቡሬ ሲሉብሽ መተው ቤትም ይሉብሻል። እንደውም አንድ ስቶሪ እኮ አለ ዲያስፖራው ተኝቷል ካልተኛ አልገባም አይነት ነገር አይደለ እንዴ? እንደውም በእኛን እንዳላዋቂ ወላጅ እንግሊዘኛውን ስላላወቀ እንዳላዋቂ ሁሉ እየተሰጠ ነውና አንዳንዴ እንግሊዘኛ ስለተናገሩ በቃ ቡሬ ስላሉ ችለዋል ማለት እንዳልሆነ መገንዘብ አለብን። እንግሊዘኛ እንደማንኛውም ቋንቋ ነው፣ መግባቢያ ክህሎት ነው። በቃ ለቀ እውቀት አይደለም። ጥሩ ቢሆኑ ጥሩ ነው ማለት ኮምፒቲሽኑን ውድድሩን ለማሸነፍ ሊረዳ ይችላል። ምክንያቱም በቃ እንደ ንግግር ክህሎት ላይ ዓለም አቀፍ ስለሆነ
ሊረዳ ይችላል። ግን እንደ አንድ በቃ ሰው እንግሊዘኛ ሲናገር ነው በቃ ምሁር የሚል አይነት አመለካከት አሁን ላይ ያለው አመለካከት ትንሽ እሱ አስከፊነቱ እየጎላ የመጣ ይመስለናል። ምክንያቱም ወላጆች የትምህርት ቤት ምርጫቸው ራሱ ከእንግሊዘኛ ቋንቋ ጋር የተገናኘ የሆነ ነው አይደለም። ምዘና ውስጥ ሊገባ ይችላል፣ ግን እንደ አንድ ትልቅ መስፈርት እሱ ብቻ መታየት የለበትም። ብቻውን መሮጥ የለበትም ነው። እስኪ ልኮ ስታነሱ ድሮ ከቋንቋ እንደውም ከቋንቋ ባልተናነሰ እጅ ስራዎች ነበሩ አይደለም። ቤት መተን የምንሞክራቸው ነገሮች ነበሩ ብዙ። በዛ ጊዜ ነበረ ሰው ዳንቴል የሚሰሩ ያልታ ልብስ የሚሰሩ ሄደሽ ትምህርት ቤት ግቢ ማጽዳት ዝቅ ብለሽ እኮ ግቢ ታጸጃለሽ። እንደዛ አይነት ሲስተሞች ግን አልጠቀሙንም ወይ? በጣም ነው። እሱማ እርሻም ተምረናል። የትምህርት ቤቱን እንትን ማሳመር ገና ኤሌመንታሪ ሆነሽ ውሃ የሚያጠጣው የሚኮተኩተው ጎመን አበባ ሊሆን ይችላል። በሰብጀክትም ደረጃ ነበሩ እኮ የሆኑ ሰብጀክቶች አሉ አንቺን የሚያሳትፉሽ እንድትገቢ። አሁን ልጆቹ እንደውም አይደለም ትምህርት ቤት ውስጥ እንደዛ አይነት ሮል እድሜያቸው በደረሰ ቁጥር ኃላፊነት እንዲወስዱ የማድረግ እንትናችን የተዳከመ ነው። ልጆቹም ትምህርት ቤት ውለው ደክሟቸው ይመጣሉ። እኛም ሌላ ሰፖርት የሚያደርገን ነገር ይኖርና ብዙም ያን ያክል ኃላፊነትን እንደውም ያሁን ልጅ እኮ ኃላፊነት ትምህርት ቤት ሁሉ እኮ ራሱን ችሎ ማየት ልጅ አለ 10 ምናምን ዓመት እድሜ 15 16 ዓመት እድሜ ሜቢ ትምህርት ቤቱ ሩቅ ሊሆን ይችላል። ሜቢ አሁን ያለው ደግሞ ሪስኮች የሚያስፈሩ ብዙ ሪስኮች ስላሉ ሊሆን ይችላል። ግን በሚችሉት እድሜ ልክ ኃላፊነትን መስጠትና ከትምህርት ውጭ ደግሞ ንቁ እንዲሆኑ ማድረግ መቻል አለብን። ምናልባት አልጋውን አንጥፎ ትምህርት ቤት መሄድ ሊኖርበት ይችል ይሆናል። የበላበትን ሰሃን አጥቦ ሊሄድ ይችል ይሆናል። የግዴ ድሮ ይደገም አይደለም። በድሮ በሬ አይታረስም አይደለ እንዴ? ግን ቤት ውስጥ ኤክሰርሳይዝ ሊያደርገው የሚችለው አንድ የሆነ አበባ ሰተሹ የራስ ነው አንተ የዚህኛው ይሄ ብለሽ ከፋፍለሽ እንደ ፋሚሊ ፕሮግረሱን እድገቱን እንዲያዩ እንዲኮተኩቱ ኮኔክት እንዲያደርጉ ማድረግ ይችላል ይሆናል። ብዙ ሲምፕል ግን ልጆችን የሚያነቁ የኃላፊነት ሮሎች አሉ። እኛም ደግሞ እንደ ወላጅ ከልጆቻችን ጋር በጣም ከሚገርመኝ ነገር ትምህርት ቤት ይውላሉ። ከትምህርት ቤት ደግሞ አስጠኝ የሚባል ሳይንስ አለ። ልጆቻችንም እየራቁን ነው። እኛም ካለብን ሸክም እያራቅናቸው ነው። ቤት መጥተውም ትንሽ ጊዜም ከኛ ጋር እንዳይቆዩ ሌላ ደግሞ ከትምህርት ቤት እንደወጡ ደግሞ ይመጣና አስተኙ ጋር ይሆናሉ። ከዛ ይተኛሉ። እኛም እንዳልሽው ወደ ቤት አምሽተን እንመለሳለን እና ኢቭን ምን እንደሰሩ ምን ሲያደርጉ እንደዋሉ እንኳን ኦዲት ለማድረግ ለማውራት የጊዜ ጥረቱ አለብንና የወላጅ ሚና ትምህርት ቤት ላይ ድሮፕ የማድረግ ነገር። ትምህርት ቤቱ ደግሞ ይሄ ስነ ምግባር ነገራቸውን ለወላጅ ሲገፋፋ ስንጓተት ልጆቹ መሀል ላይ ማን ያስተምራቸው? ከትምህርት ውጭ ያሉትን በጣም መሰረታዊ ክህሎቶች የመኖር ሚስጥሮችን ማን ይንገራቸው? ትምህርት ቤቱ ባልሽ የኮሙኒኬሽን ቡክ ግጥም አድርጎ ይጽፍልሻል። አንቺም ግጥም አድርገሽ ትጽፊያለሽ። ልጁ ያነበው ምን እንደተሰጠው እንኳን አያውቅም። ስንጻጻፍ ልጆቹ ያመልጡናል። ስለዚህ ሮላችንን ድሮ የወላጅ ኮሚቴ የሚባል ነበር። በጣም እሱ ያሰብኩ አለ እንዴ? እስኪ ንገሪኝ ቤትዬ። እኔ አላውቅም። አሁን እሱን ይኸው ለምን ወደሚለው ሀሳብ በዚሁ አግረ መንገዳችን በቃ በዚሁ እንግባ። ለምንድን ነው አሁን እኚህ ችግሮች አፍጥጠው ወደፊት እየመጡ ያሉት ካለን ያው የህጎች መላላት ትምህርት ቤቶች ላይ ያለ ይመስለናል። ጥናት ይፈልጋል። ታንጀብል የሆነ ይሄ ምክንያት አለ ብሎ የመቅረብም ያለበት ነገር እየመሰለን ነው። ድሮ የወላጅ የመምህራን ኮሚቴ ልጆቹን በደንብ ጋይድ ያደርጋል። አሁን በእኛ ጊዜ በጣም አስታውሰው የወላጅ ኮሚቴዎች ከወላጆች የሚወጣጡ ግለሰቦች በጣም ነበረ ትምህርት ቤቱን የሚያግዙት። ቅጡ እንደዚህ አድርጓቸው እንዲቀጡ ማድረግ ማለት ለእያንዳንዱ ጥፋት በቃ የሆነ ፐኒሽመንት መኖር አለበት አይደለ? ለሰው ልጅ ያንን ያልተገባ ነገር የሚያደርግ ሰው ሊቀመጥለት የሚገባ ህግ አለ። እንዴት ነው መዳኘት ያለበት? ማን ነው ሚዳኘው የሚለውን። ስለዚህ የወላጅና የመምህራን ኮሚቴ በራሱ አለ ወይ? ምን እየሰሩ ነው? አሁን እያየናቸው ያሉ እነዚህ ችግሮች በጣም እውነት ማለት አልገነኑም ወይ? አያስፈራችሁም ወይ ማለት እንፈልጋለን። በጣም አስፈሪ እየሆኑ ነው። ስለዚህ ትምህርት ቤቶች ከድሬሲንግ ኮድ ጀምሮ የልጆች መምህራን ተግባቦትን ጨምሮ ልጆች ከትምህርት ቤት ሰዓት በኋላ ስለሚውሉባቸው ስለሚቆዩባቸው ቦታዎች ግልጽ ነው አይደል? ለትምህርት ስለሚሰጡት ቫልዩ በራሱ ለትምህርት ስለሚሰጡት ዋጋ፣ ስነ ምግባራቸው የሚያሳዩት ስነ ምግባር
ብዙ ነገሮች ላይ ጥብቅ የሆኑ ህጎች ከሌሉ በቃ በዘፈቀደ ልጆች እየተመሩት አሁን ላይ የምናያቸው ችግሮች ይባባሳሉ ማለት ነው። አሁን በፊት ዴይ አክብረናል እኛ እሱን አንክድም። እኔ በጣም አስታውሳለሁ ካልቸር ዴይ ስናከብር፣ ፒስ ዴይ ስናከብር፣ የሰራተኞች ቀን እየተባለ ብዙ በተለይ 12ኛ ክፍል ተመራቂ ስንሆን ትምህርት ቤቱ የሚፈቅዱልን ይሄን ማክበር ትችላላችሁ ግን የምታከብሩት በዚህ ሁኔታ ነው ብሎ የተቀመጠ ህግ አስታውሳለሁ። በዛ መሰረቱ ትምህርት ቤቱ በሚፈቅድልን ነገር ነው የምንሄደው። ትምህርት ቤቱ ደግሞ ያንን ህግ ሲያወጣ ምንድነው ሌላውን የማይረብሽ ትምህርት ቤት ውስጥ ያለው ማህበረሰብ ብቻ አይደለም ራሱ ኖርማል ካልቸራችን ባህላችንን በማይረብሽ መልኩ ነበር የሚፈቅድልን። አለባበሳችን አግባብ ያለው የብሔር ብሔረሰቦችን መልክ የሚያሳይ ግልጽ ነው አይደል? ባህል የሚያሳይ ማንነት የሚያሳይ ስለዚህ ብዝሃነት የምንለው ነገር ውበት እንደሆነ በደንብ ማሳየት የሚችል መናገር የሚችል ድርጊት እያደረግን ነበር የምናከብረው። አሁን ላይ ያሉ የትምህርት ቤት ህጎች ልጆች በዚህ መልኩ ሲያከብሩ ዴዮችን እና ቀድም እንዳለው በጣም ዴይ ብቻ አይደለም ብዙ አይነት ድግሶች እየተደገሱ ነውና ከታች ላሉትስ ልጆች ምንድነው ያሳዩ ያሉት? ከዛስ ደግሞ ከወጪ አንፃር ቤተሰብ አይቸገርም? በጣም 20 እና 30 ሺህ ብር አንድ ቀንን ለማክበር ለአንድ ተማሪ ወጪ ማውጣት ራሱ አሁን በእኛ ኑሮ እኛ ባለንበት ሁኔታ እውነት ተገቢ ነው? ልክ ነው? እንትን ይመስላል አንዳንዱ በቀል ነው መሰለኝ ያጣነው ለማካካስ። ይሄማ እንደዚህ እንደው ስንት ኪሎ ሜትር በእግሬ እየሄድኩ ተምሬ ልጄ ምን በወጣው እንደ ልብህ ምን አለ የድግሱ ራሱ ስፖንሰር የምንሆን እኮ አንዳንዶች እንኖራለን ማለት አሁንማ ተይው ሃይ ስኩል ተይው አሁን እኮ በኤሌመንታሪ ደረጃ እኔ በጣም ብዙ ነገሮችን ያለው ለካልቸር ዴይ ልብስ እንከራያለን ያሉ በጣም ኤሌመንታሪ ልጆች ትምህርት ቤት ገጥሞኛል። በጣም ነው የደነገጥኩት። በእነሱ እድሜ ራሱ የሚከራይ ልብስ አለ ወይ አለ? እንደኔ ደግሞ አግኝቻቸዋለሁ። ልጄ ካልቸር ዴይ ለማክበር እንደዚህ ልብስ ላይላት ወጥቼ እንደውም ጠየቅኳቸው ስንተኛ ክፍል ናችሁ ብዬ ጠይቄያለሁ። አሁን ሜንሽን ማድረግ ብዙ አስፈላጊ ላይሆን ይችላል ግን እየወጡ ነው ማርኬት ላይ ሄደው ሜካፕ የሚሰሩበትን ቤት እየመረጡ ነው። ልብሳቸውን የሚከራዩበትን ቦታ እየመረጡ ነው። ወላጅ ነው ብር እየሰጠ የሚልካቸው። እኔ ኮሚኒኬትም ተደርጌያለሁ። በጣም ነው የደነገጥኩት። መጀመሪያ ልጆቹ ሀሳቡን ከየት አመጡትና ኤሌመንታሪ የካልቸር ዴይ የሆነ ተከፋፍለውታልና ጥሩ ነው ማወቃቸው ምናምንና ኪራይ እንደውም የትምህርት ቤት ስለሆነ ይቀነስላቸዋል ዲስካውንት አለ ምናምን እና ያንደኛው ልጅ ኮሚኒኬት አደረገች አልኩ ልጆቹ በዚህ እድሜ የሚከራይ ልብስ እኔ እንዳለ ራሱ እኮ አላውቅም። ልጆች ናቸው ቆዳቸው ጤንነታቸው ሁሉ ከግምት ውስጥ አልገባም እና ፊልሾክ በጣም ነው የደነገጥኩት። ሌላ ስትረስ ውስጥ ለምንድን ነው የምንከታቸው? ባህሉን እንዲያውቁ ልጆቹስ ምን በወጣቸው ነው? ስታንዳርድ የለውም ወይ ደረጃ የለውም ወይ? በቃ ማን ነው ይሄ ሁሉ ማለት ውስጥ ለውስጥ ተጽዕኖ የሚፈጥርብን የሆነ የመፋለስ ኖርማችን የመወዛገብ እድል ውስጥ እንዲገባ ለምንድን ነው ሌላ ተራ በሆነ ነገር ልጆቹ የሚጠመዱት? ምክንያቱም ባህልን ሆኖ መሄድ ትልቅ ክብር ነው። ነገር ግን ለባህሉ የምታፊበት ፕሮሰስ የካልቸር ዴይና መኪና ምን አገናኛቸው? ሰርግ ነው እንዴ? ለዛም ዘናጭ መኪና እኮ ዘመናዊ በጣም ተመርጦ ወሬበር የካልቸር ዴይ ከመኪና ወይ በፈረስ ሄዷ ካልቸር ከሆነ በእኛ አይደንቲቲያችን ኮሚኒቲያችን ከሆነ ሪፕሬዘንት የምታደርጊው ከነ ሙሉ ክብሩ ነው እንጂ የሆነ መኪና ተከራይተሽ ያዙ ይልቀቁኝ ማለት የለብሽም እኮ አይደል እንዴ? አንዳንዱ ነገር ራሱ ኦቨርላፕ ያደርጋልና ድብልቅልቅ ያለ ነገር ውስጥ ነው ያለ ነው። ያ ደግሞ አንዳንዴ ወላጅም እንደ ማካካሻ ልበለው እስኪ እናስታውል። የሆነ ከልጆቹ ውሳኔ ጀርባ ወላጅ አለ። ልጆቹ ስራ የላቸው። እርግጥ አሁን ዘመኑ የኦንላይን ስራዎች የሚሰሩ በሃይስኩል ደረጃ ያሉ ብዙ ልጆች እንዳሉ ትሰሚያለሽ። በቃ ትምህርትን ለመጨረስ ያኛውን እንደሜን ኮርስ ይሄ ምርጫ ነው ማለት በትምህርት ብቻ ኑሮ ይኖራል ምናምን ብለሽ አደመድም። ጊዜው ጥሩ ነው። አንድ ሰው 4-5 ስራ ሊሰራ ይችላል። አገራችንም ትፈልጋለች ይሄን ነገር። ግን ለትምህርት ያለውን ክብር ግሬሱን በቃ ቫልዩን አናሳጣው። ምክንያቱም ሁሉም ነገር ከትምህርት ነው የሚጀምረው። በቃ ደግሞ እንደኛ ሀገር የሊትሬሲ ደረጃችን ገና በሆነበት ሀገር ውስጥ ትምህርትን በጣም ወደነው ነው ማድረግ መቻል ያለብን። ሌላውን የሚከለክለን ሰው የለምና ወላጆች ከጀርባ ስትወስኑ በየትምህርት ቤቱ ለምን ፈጥራቸው የተለያዩ የቀናት አከባበር
ኢቨንቶቻችን ውስጥ በጣም መረጋጋት ያለብን ይመስለኛል። አለኝ ብለሽ ስላለሽ ፉክክርም ባይሆን ስላለሽ ብቻ ማድረግ የለብሽም አይደለ? ስለዚህ ወላጆች፣ መምህራን፣ ትምህርት ቤቶች በጣም ተቀራርበው መወያየት አለባቸው። በጣም ቅርርብና አብሮ መስራትን ይጠይቃል። ሌላው ኢቭን ጥያቄ የሚሆንብኝ ስነ ምግባር ግብረገብ የሚባል ኮርስ አሁን ይሰጣል በሰብጀክት ደረጃ። በእኛ ጊዜ ግብረገብ የሚባል ነገር ስማር ትዝ አይለኝም። ግብረገብን አስተማሪው ይነግርሻል፣ አስከወጣ ካልሽም ትከረተሚያለሽ። እዛ ማህበርም ሁሉ ያደርግሽና አታመልጭም። ሰርክሉ ራሱ ያፍንሻል ወደ ላይ እንደው መጥቀሽ። ከዛ ደግሞ ወፈፌ ሌብሊንግ አለው አይደል? ወጣ ካልሽም እኮ የሆነ የሚሰጥሽ ስም አለ። በቃ ድሮ ሁሉም ሰው አሪፍ ነው እያልን አይደለም። ሁሉም ተማሪ ጎበዝ ነበር፣ ስርዓት አለው ምናምን ማለት አይደለም። ሁሉም አይነት ባህሪ ነበረው። ግን እፍን ተደርግሽ ትያዣለሽ። የሆነ እንደ ልጓም አይደለ? በደንብ ትያዣለሽ። አሁን ግን ግብረገብ የሚባል ትምህርት ይሰጣሉ ልጆች ከኤሌመንታሪ ጀምሮ ይወስዱታል። እና ግብረገቡ ምንድነው እንድል እያደረገ ኮርሱ ላይ ነው የሚቀረው። አይ ምን ኢቭን ማለት ግብረገብነት ተማሪውን ራሱ ግብረገብ እንዲሆን ስነ ምግባር እንዲኖረው ካላደረገው ያ ሰብጀክት ብቻውን ምንድነው ቫልዩ የሆነ ነገር እኮ የምትማሩ ለመጨመር ነው እንጂ ለመማር ብቻ አይመስለኝም። በተለይ አንዳንዶቹ የሶፍት ስኪል የሆኑ ትምህርቶች እንትን አይደሉም። በራስሽ ደረጃ ላይ ኤክስፐሪመንት የምታደርጊያቸው በሰው ባህሪ ላብ ገብተሽ ምናምን እንደ ኬሚስትሪ አሰሪያቸው። ግን ግብረገብ ሲባል የተማሪው ስነ ምግባር ነው አይደለ? ለውጡን የምትመዘግቢበት። ስለዚህ የቱ ጋ ነው ዋጋ እየጨመሩልን የመጡ የቱ ጋ ነው ለውጥ እያመጡልን ያሉ የሚለው ነገር በጣም መጠየቅ መቻል አለበት ብዬ አስባለሁ በደንብ። ስለዚህ ዘመናዊነቱ ይሄ ባለፈው አንድ ጨዋታችን ላይ በደንብ እያነሳ ነው ነበር። ግሎባላይዜሽን እያመጣብን ካለው ጣጣ ልጆቻችንን እናስመልጥ። ትምህርት ቤቶች በዚህ ላይ በጣም ብዙ ስራ ይጠብቀናል። ወላጆች፣ መምህራን እናውቃለን ከባድ አይደለም። ይሄንን ነገር ማኔጅ አድርጎ እዚህ ላይ በደንብ መስራት ብዙ ኃላፊነት ትልቅ ኃላፊነት መሸከም ነውና እዛ ላይ ተባብሮ ወላጅም መምህርም ትምህርት ቤትም ህግ ላይ በተለይ የትምህርት ቤት ህጎችና ደንቦች ላይ በደንብ መሰራት አለበት እንላለን። ማህበረሰቡን በአጠቃላይ ዝም አትበሉ። ይሄን ያያችሁ ያላችሁ ሰዎች እባካችሁ ዝም አትበሉ። በቃ ዝም ከመባል ኖርማል ከማድረግ ብዙ ጥፋቶች እየመጡ ነውና ዝም መባል የለባችሁም። ያመናችሁበት በዚህ ፕሮግራም ስር ብዙ ሰዎች ብዙ ነገር ጽፋላችሁ ብለን እናስባለን። እናንተም ያያችኋቸውን ነገሮችና ሌሎቻችሁም ተናገሩ፣ ጩሁ። በዚህ ላይ እንደ አጀንዳ ሆነው መሰራት አለበት። ትውልድ ነው እያመለጠ ያለውና ዘመናዊነትን ከልጆች ዘመናዊነት ያመጣብንን ጣጣ ከልጆቻችን ለማለያየትና ቫልዩ ማድረግ ላለባቸው ነገር ዋጋ እየሰጡ እንዲሄዱ ትልቅ ስራ ይጠብቀናል። ልጅን ማስመለጥ ነው ብዬ ነው ማስበው። ልጅን ብቻም ሳይሆን አገርን ማስመለጥ። ምክንያቱም ይሄኛው ትክክለኛ ጊዜ ማለት ትክክለኛ ሲል ካለፈም እንደው ለመድረስ መሯሯጥ ያለብን ለምንድነው? አሁን ቴክኖሎጂው ግሎባላይዜሽኑ ያመጣብን ነገር ኤአይ አስቢ። ኤአይ ተማሪዎች አሁን ላይ ጥያቄዎቻቸውን በኤአይ ነው መልሱን እያገኙለት ያሉት። ይሄንን ማኔጅ ለማድረግ ትምህርት ቤቱ ኃላፊነት መውሰድ አለበት፣ ቤተሰብ ኃላፊነት መውሰድ አለበት ብዬ ነው ማስበው። ምክንያቱም እኛ በፊት አንድ ጥያቄ ለመመለስ ብዙ ነገር ሪፈር ታደርጊያለሽ፣ ብዙ ነገር ትፈልጫለሽ፣ ትጠይቂያለሽ ወላጅ። አሁን ልጅ ራሱ ቀላል እኮ ነው ይሄ ምን ትጠይቀኛለህ ብሎ ሊመልስ ይችላል። ግን ውስጡ ምን ያክል ይዞታል ያንን ነገር እውነትም ቻሌንጅ ጭንቅላትሽ ቻሌንጅ ማድረግ አለበት፣ በዛ መስመር ማለፍ አለበት። ጥያቄዎቹን ሞክረሽ ነው መስራት ያለብሽ እንጂ ኤአይ መልሱን ስለሰጠሽ መልሱን ኮፒ አድርገሽ ተማሪው ማለፍ የለበትም። እና ከዚህ የባሰ ጊዜ እየመጣብን ነው። ያንን ነገር እንዴት አድርገን ነው ኮንትሮል የምናደርገው? እኔ እንደ ወላጅ ያሳስበኛል። እንዴት ነው ኤአይ የልጄን የማወቅ እድገት እንዳይገድበው ምን ማድረግ አለብኝ ብዬ ማሰብ አለብኝ። ልጆቹ ራሱ እኮ ኤአይ ሆኗል። እኔ አሁን በቅርቡ በጣም ያሳቀኝ ነገር ልንገራችሁ። ድሮ ልጆች ሲቀስሙ እንዴት ነበር ማለት መቅሰም ምናምን ፐርፌክሽን የለም፣ ብዙ ነገር አልፈንበታልና ከሌላ ሲኮርጁ እንዴት ነበረ? ወይ አጤሬራ ጽፈው ነው የሚሄዱት ወይ ወረቀት ይወረወራል አይደለ? እንደዛ። አሁን ለምሳሌ እየተፈተንሽ እንደዚህ ቢልሽ ምን ማለት ይመስልሻል? ትሩ ማለት ነው ይሄ። እንደዚህ ወይም እንደዚህ ፎልስ ነው። ከዛ እንዴት ያለሽ ኤ አንደኛው ኤ ከሆነ ኤ ነው፣ ቢ ከሆነ ሲ
ዲ እና ማለት ልጆቹ ሄደዋል። ይሄን ሲነግሩኝ በቃ እስኪ ደግሜ ነው የሳኩት። ማለት ፈጣን ነው አእምሯቸው። በነገራችን እኛ ይሄን ዲስከቨር ማድረግ አቅቶት ነበር የኛ ጀነሬሽን። ማለት አሁን እንዴት ከዲጂታል ወርልዱ ጋር ይሄ ላይክ ነው አይደለ? ይሄ ዲስላይክ ነው just true or false ማለት ነው። እንዴት አሶሺየት እንዳደረጉት በዛ ላይ ደግሞ አሁን እየመጣብን ያለው በጣም አይደለም ልጆቹን እያንዳንዱን ፕሮፌሽናል ሰው የሚፈትን ሌላ የሚያግዝ መስሎ የሚገድል እንበለው ገናኛ ዲሲፕሊኑንም እንደው በጣም ስነ ምግባሩ እሱ ደግሞ ሌላ ነገር ነው። ስለዚህ ልጆቻችን በጣም ፈጣኖች ናቸው። በነገር ሶፍት ናቸው፣ ስማርት ናቸው። ያው ጀነሬሽን ራሳቸውን በደንብ መግለጽ ይችላሉ። ይሄው የትምህርት ቤት ውጤት ነው፣ ዝም ብሎ ያመጡትም አይደለም። የተሰጣቸው ስፔስ ሰፊ ነው። ወላጆችም ስፔስ ሰጥተናል ለልጆች። በቃ ልጆች አሁን በሁሉም ዘንድ መልካም እንክብካቤ ያላቸው፣ በዛውም ልክ ግን ችግኝ እኮ ናቸው። ማለት የሆነ ችግኝ ተክለሹ ዛፍ እየተጣመመ ሲሄድ ዝም ካልሽ መጨረሻ ላይ ላቃናብቲ መቁረጥ ነው። ሌላ ምን ምርጫ አለሽ? አይደል እንዴ? ማንም መጥቶ ሊያስተካክለው አይችልም። ተቆርጦ ነው የሚስተካከለው። ወይ ያ ደግሞ ህይወትን ማበላሸት ነው። ስለዚህ ገና ከመጀመሪያው ገና ወደ ትምህርት ቤት ሲላኩ ጀምሮ ወላጅ በጣም ትልቅ ስራ አለብን። በቃ ከብዙ ተጽዕኖዎች ጋር ውለው ሊመጡ እንደሚችሉ እኛም ደግሞ ለልጆቻችን የምናደርገው ነገር ለሌላ ልጅ የኛ ልጅ ሄዶ ተጽዕኖ የሚያደርግ ወይም አዎንታዊ ወይ አሉታዊ ነገር ልጁ ኤክስፒሪየንስ አድርጎ እንዲመጣ ነው የሚያደርገው። ስለዚህ ያንቺን ልጅ መልካም ባደረግሽ ቁጥር የዛን ጊዜ ትውልድ መልካም የማድረግ ያክል ነው ብዬ ነው የማስበው። ምክንያቱም ያንቺ ልጅ ብቻውን ጥሩ ሊሆን አይችልም። ስለዚህ ትምህርት ቤት ትልቅ ራሱን የቻለ ማህበረሰብ እኮ ነው። ምክንያቱም ልጆቹ ወላጆቻቸው ማህበረሰብ ነው። በቃ ባይ ዲፎልት ልጅሽን አንድ ሰው ባየ ቁጥር ወላጁን ነው የሚያየው ከጀርባ ማለት ነው። ስለዚህ የምናደርገውን ነገር የምንሰጣቸውን ጊዜ ለነሱ ብለን እንደመድከማችን በጣም ትንሿንም ነገር ቢሆን አዳምጠን ከአስተማሪዎች ጋር መወያየት አለብን። በተለይ የወላጅ ኮሚቴዎች ካሉ በየትምህርት ቤቱ ትልቅ ሮል አላቸው። አስተማሪዎችም ይሉንታ ባይዛቸው ዝም ባይሉ፣ ምክንያቱም ትውልድ ነው የሚገነቡት። ቤተሰብም ኃላፊነት ጥሎባቸዋል። አብዛኛውን የሚያጠፉን ያልተጻፉ ህጎች ናቸው። አካውንተብልም ለማድረግ ይቸግራሉ። እንደ ኖርም እንወስዳቸዋለን፣ ትውልድ ይቀባበላቸዋል። ስለዚህ ወላጅ ልጆቹን ለማዳን እያንዳንዱ ስቴፕ እርምጃዎቻችን ምንድን ናቸው፣ ልጁ ጋር ሄዶ ጓደኞቹ ጋር ሄዶ የሚጥለው አዎንታዊና አሉታዊ ተጽዕኖ ምንድን ነው ብሎ መጠየቅና ከውሳኔያችን በፊት ማሰብ አለብን ብዬ ነው እኔ ማለት መግለጽ ፈልገው። ዛሬ ፖድካስት ይሄን ይመስል ነበር የዛሬ ዝግጅታችን። እናንተም ይሄ አጀንዳ በጣም ብዙ የምትሉበት ነገር እንደሆነ እናምናለን። ጻፉልን ከታች የሚሰማችሁን፣ ያያችሁትን፣ የገጠማችሁትን፣ እንዴት ደግሞ እንስራበት የሚለውንም ብንወያይ ደስ ይለናል። ዛሬ በጣም የተሻለ ቀን ነው። ዛሬ ይገደናል።